ዳግመኛ ሪስቶሬሽን አገኘ። እግዚአብሔርን ሰማ፣ ከእግዚአብሔር ጋር ተስማማ። ነቀፌታውን እግዚአብሔር አነሳ። ወዳጆቼ ወደ እግዚአብሔር እንመለስ። እግዚአብሔር ነቀፌታችንን ያነሳል። አይኖቻችንን ወደ እግዚአብሔር እናድርግ። እግዚአብሔር ነቀፌታችንን ያነሳል። ለእግዚአብሔር እንታዘዝ። እግዚአብሔር ነቀፌታችንን ያነሳዋል። ለእግዚአብሔር ቀላል ነው። አነስተኛ ነኝ፣ በቃ አልችልም። በስራ ስፍራ ላይ ይሄ ነው። በጤናችሁ አቅጣጫ ላይ የሆነ ነቀፌታ ካለ እግዚአብሔር እንደዚህ እያለኝ ነው። በስራ ስፍራችሁ፣ በጤናችሁ፣ በፋይናንሳችሁ ነቀፌታ እግዚአብሔር አነሳዋለሁ እያለኝ ነው። በአፋችሁ በንግግራችሁ ጠላትን ታሸንፋላችሁ። ክርስቲያን የአዲስ ኪዳን አማኝ እግዚአብሔር ሰይፉን ያስቀመጠው በአንደበቱ ላይ ነው። በአንደበት ላይ ጠላትን ታሸንፋለህ። እኔ በክርስቶስ ተዋጅቻለሁ። ይህን መናገር ስትጀምሩ ጠላት ከፊታችሁ ይነሳል። ብዙ ትውልድ ከዚህ ቃል የተነሳ ነፃ ይወጣል አለኝ። አሜን። ይሄም እግዚአብሔር ነቀፌታህን ያነሳል። አሜን አሜን። እስቲ ነቀፌታ ይነሳል። የትኛውም አይነት ነቀፌታ በጎረቤት፣ በወዳጅ፣ በጓደኛ፣ በአካባቢ ላይ የሚታወቅ ነቀፌታ ካለ ዛሬ ይነሳል። ይሄ ፕሮፌቲክ ቃል ያነሳዋል። ፕሬዝ ጋድ። አሜን። እስቲ ይነሳ። የትኛውም ነቀፌታ ይነሳ። አሜን። የሚታወቅ ይሁን የማይታወቅ በአካባቢያችሁ ላይ የተገለጠም ይሁን ያልተገለጠ ነገር ግን የሚያስብል ነገር ግን እሱ ይሄ ነገር አለው፣ ይሄ ሞልቶለታል፣ ይሄ ነገር በስቶለታል፣ እግዚአብሔር ባርኮታል፣ እግዚአብሔር ሰጥቶታል፣ እግዚአብሔር አድርጎለታል፣ ነገር ግን የሚያስብል በእናንተ ላይ ያለ ትንሽ እርሾ የሆነች ነገር በኢየሱስ ስም ይነሳል። እርሾ የሆነ ነገር ድካም ቢሆን፣ ኃጢአት ቢሆን፣ አለመቻል ቢሆን፣ ተስፋ መቁረጥ ቢሆን፣ የትኛውም አይነት ነቀፌታ ዛሬ እግዚአብሔር ያንከባልለዋል። ሃሌሉያ! ይንከባልላል። መጽሐፍ ቅዱስ እንደዚህ ይላል። መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ይላል። ቁጥር 1 አነብና ቀጥዬ አነበዋለሁ። አንድ ላይ እንደዚህ ይላል። የሶርያ ንጉሥ ሰራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ፣ ደግሞም ጽኑ ኃያል ነበረ። ነገር ግን እስቲ ነገር ግን በሉኝ፣ አብራችሁኝ እንድትሰብኩ ስለምፈልግ ነው። ነገር ግን በሉ። ነገር ግን የሚል ነገር አለ። ንዕማን ትልቅ ሰው ነው፣ የከበረ ሰው ነው፣ በንጉሱ ዘንድ ተቀባይነት ያለው የከበረ ሰው ነው። ደግሞም ጽኑ ኃያል ሰው ነው፣ ጽኑ ብርቱ ሰው ነው። ነገር ግን ምን ነበረ? ለምጻም ነበረ ይላል። ነገር ግን ምን ነበር? ለምጻም ነበረ። በንጉሱ ዘንድ ተቀባይነት ያለው ሰው ነው፣ የጦር ጀነራል ነው፣ ጽኑ ኃያል ሰው ነው። ነገር ግን ለምጽ ነበረበት ይላል። ይሄ ሁሉ ክብር ያለበት ጀነራል ማዕረጉን እዚህ ጋር አድርጎ የከበረ ልብሱን ለብሶ በገባበት ስፍራ ላይ የተጨበጨበለት ስሙኝ፣ እግዚአብሔር የሆነ ነገር ሊሰራ ስላለ ነው። አሜን። የሆነ ቦታ ይዟችሁ ልሄድ ነው። እግዚአብሔር ሊያነሳችሁ ነው። ስለዚህ የከበረ ነገር፣ የከበረ ልብስ ለብሶ የከበረ ማዕረግ፣ የከበረ በላዩ ላይ የከበረ የማዕረግ ልብስ ለብሶ እቤቱ ሲገባ በመስታወት ራሱን ሲያይ አለ ለምጽ አለ፣ የሆነ ጉድለት አለ፣ የሆነ ማነስ አለ፣ የሆነ ለብቃት የሚያደርሰው ነገር በቃ ትደርሳለ ወደ ከፍታ የሚያመጥ በቃ በሚታይበት ስፍራ ሁሉ ተቀባይነት ሙሉ እንዳያሰጠው የሚያደርገው ነገር ነበረ። ዛሬ በእኛ ስጋ ላይ ለምጽ ላይኖር ይችላል። ለምጻም ላንሆን እንችላለን። ያው ለምጻምነት በመጽሐፍ ቅዱስ ሲናገር ወደ መቅደስ አይግባ ለምጽ ያለበት ይላል። ወደ እግዚአብሔር መገኘት አይግባ፣ ወደ ፕሬዘንሱ አይግባ። ለምን? ስለ ለምጽ በደንብ አድርጎ ይናገራል መጽሐፍ ቅዱስ። ካህኑ ምንን ማድረግ እንዳለበት እዛ ስፍራ ላይ ይናገራል። ዛሬ በእኛ ህይወት ላይ ወይንም በእኛ በዚህ በስጋችን ላይ ለምጽ ላይኖር ይችላል፣ የሚታይ ለምጽ። ነገር ግን በህይወታችን ላይ ለዘመናት የተጣበቀ አለመቻል፣
ከሰው በታች የሚያደርገን ዝቅ ዝቅ የሚያደርገን በሰው ፊት ስንታይ የከበረ ነገር አለ። ነገር ግን በውስጣችን የያዝነው ጌታ ሆይ መቼ ነው የምትሞላው? ወይንም ይሄን ነገር ከኔ ላይ የምታንከባልለው መቼ ነው የምንለው ከሰው በታች የሚያደርገን ኮንፊደንስና ድፍረት የማያሰጠን ነገር ሊኖር ይችላል። ነገር ግን የሚያስብል ያቺ ሱናማዊ ሴት በውስጧ የነበረ ነገር ነበረ፣ ፍላጎት ነበረ። ነገር ግን ለኤልሳ አልነገረችውም። ኤልሳ ወደ እሷ ቤት በመጣ ጊዜ በሰገነት ላይ ስፍራ አዘጋጀችለት፣ የሚበላውን ምግብን ታቀርብለት ነበረ ይላል። ትንከባከበው ነበረ። በዛ ሲያልፍ በጣም ትሪት ታደርገው ነበረ ይላል። ከዚህ የተነሳ ኤልሳ መጣና ምን ላድርግልሽ? ለነገስታት የምነግርልሽ ነገር አለ ወይ? ላንቺ የሚያስፈልግሽን ለንጉስ የምነግረው ነገር አለ ወይ ሲላት እኔ በወገኖቼ መካከል ተቀምጫለሁ አለች። ነገር ግን ኤልሳ ጠርጥሯል። አይ በቂ አይደለም፣ ይሄ በቂ አይደለም፣ የሆነ ነገር አለ አለ። የሆነ ያነሰ ነገር አለ። ጊያዝ ሂድና እስቲ ጎረቤት ጠይቅ አለው። ዞር ዞር ሲል አንድ ነገር ሰማ። ልጅ የላትም፣ የሆነ ልጅ የላትም በአካባቢዋ። እንዲሁም አለ ባሏም ምን ብሏል? አርጅቷል። የተስፋ የቆረጠች ሴት ነች። ጠብቃ ነበረ፣ ነገር ግን ባሏም አርጅቷል። ከዚህ የተነሳ ምን ብላለች? ተስፋ ቆርጣለች። ስለዚህ ምንም አያስፈልገኝም ያለችው ተስፋ ከመቁረጧ እንጂ ሳትፈልግ ቀርታ አይደለም። የእግዚአብሔር ሰው እንዲህ አላት፣ እግዚአብሔር ልጅ ይሰጥሻል፣ ነቀፌታሽን ያነሳዋል። ኧረ አሜን። ነቀፌታሽ ይነሳል። በመንደር በአካባቢሽ በሰፈርሽ ላይ የሚነገር የሚባለውን ነገር እግዚአብሔር ስምሽን ይቀይረዋል። ማንነትሽ ይቀየራል። አሜን። ስለዚህ ወዳጆቼ እግዚአብሔር ታሪክን ይለውጣል። ነቀፌታ ይለወጣል። በአካባቢ በሰፈር የምትታወቅበትን አይደንቲቲ መታወቂያህን ይሄ ቀበሌ የሚሰጠ መታወቂያ አለ አይደለ ወይ? አሁን ኢንተርናሽናል የሆነ መታወቂያ የትም ቦታ ላይ ስትሄዱ ስታስነኩት ወይ ዲጂታል ሲነካ የናንተ አይዲ ፎቶ ስማችሁ ቁጭ ይላል። ልክ እንደዛ ሁሉ በዚህ ጉዳይ የናንተ ነገር ሲነሳ የሚወጣበት እሱን እግዚአብሔር ካንስል ያደርግና የእግዚአብሔር ልጅ አሜን ስታተስ ይቀየራል እያልኩ እስቲ ስታተስ ይቀየራል በሉ። ያ መታወቂያ ይቀየራል ማለት ነው። ይቀየርላችሁ። አሜን። እግዚአብሔር ይቀይረዋል። ስለዚህ ወዳጆቼ ንዕማን በላዩ ላይ የነበረውን ለምጽ ሊሸፍን አልቻለም፣ ሊሰውር አልቻለም። በሚሄድበት በሚገባበት ስፍራ ሁሉ አብሮት ነበረ። ነገር ግን ያቺ እስራኤላዊ ሴት ወደ ቤቱ እስከመጣችበት ያቺ እስራኤላዊ ሴት ማለት በቤቱ የምታገለግል የሶሪያ አደጋ ጣዮች ይችን ብላቴና በግዞት ይዘዋት መጥተው በንዕማን ቤት ውስጥ ለሚስቱ ሰራተኛ ሆና እስራኤላዊቱ ታገለግል ነበር። ባየችውም ጊዜ ምን አለች? ይህ ሰው እኮ ወደ እግዚአብሔር ሰው ቢሄድ ምን ይሆናል? ይነጻል፣ ይፈወሳል። ወደ እግዚአብሔር ቢጠጋ፣ ወደ እግዚአብሔር ቢቀርብ፣ ከእግዚአብሔር ጋር ቢስማማ፣ ሰላምን ቢኖረው እርሱ ይፈወሳል። ፕሬዝ ጋድ ይፈወሳል። የሱ ነገር ያበቃላል። ሌሎች ሰዎች እያዩ ጀነራል ነው፣ ማዕረግ አለው፣ የከበረ ነው፣ ነገር ግን ብለው ያልፋሉ። ይቺ ሴት ግን ልታልፉ አልቻለችም። ሃሌሉያ። አንዳንድ ጊዜ ያልጠበቃችሁት ሰው ነቀፌታችሁን እግዚአብሔር ይጠቀምባችኋል። ባልጠበቃችሁ ሰው እግዚአብሔር ያነሰዋል። ዛሬም እግዚአብሔር ይህንን ነው የሚያደርገው። በሕይወታችሁ ላይ ባልጠበቃችሁት ሁኔታ ነቀፌታን ያነሳል። እስቲ ነሳ። አሜን አሜን። ይሁላችሁ እግዚአብሔር ካየላችሁ ልክ እንዳትሮጡ የሚያደርግ እግዚአብሔር ካየላችሁ ክብር ልክ እንዳትዘረጉ የሚያደርግ ነቀፌታ የሚባል ነገር አለ። ያንን ዛሬ ያነሰዋል። ፕሬዝ ጋድ። ይቺ ልጅ ተናገረ፣ ሂድ ወደ እግዚአብሔር ሰው ቢሄድ ይፈወሳል። እኔ ጥቂት ቃል እናገርና ሰብኬ ጸልይላችኋለሁ። ዛሬ ጸልይላችኋለሁ። እግዚአብሔር ታምራትን ያደርጋል። ክብር ለኢየሱስ ይሁን። 5:10 ላይ
ኤልሳም ሂድ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ወደ እርሱ መልእክተኛ ነው የላከው። ሄዶም አላናገረውም። የከበረ ሰው ጀነራል፣ በሶሪያ ላይ ክብር ያለውን ሰው የእግዚአብሔር ሰው ማን እግዚአብሔር እንደሚፈውሰው ስለሚያውቅ አንዳች ነገር ከሱ ጋር ምንም በቃ ያው ክብርም አልፈለገ። እንግዲህ እኛ ብንሆን የከበረ ሰው መጥቷል እንዲህ አይነት በቃ ነገራችንን ጥለን ነው በቃ ከሱ ጋር የምንሮጠው። ነገር ግን ኤልሳ እንደዚህ አላደረገም። መልእክተኛ ላከ። አሜን። የእግዚአብሔር እንደሚፈውስ ስለሚያውቅ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበረ። ከክብሩ የተነሳ ነው። የእግዚአብሔር ሰው መጥቶ የሚነካካው መስሎት ነበር። ነገር ግን አይደለም። እግዚአብሔር ይሰራል። እግዚአብሔር በራሱ መንገድ ይሰራል። ለዛ ለምንድን ነው ክብሩን ማዋረድ አለበት፣ ከክብሩ መውረድ አለበት። ስለዚህ ራሳቸውን ክብራቸውን ያዋረዱትን እግዚአብሔር ይፈውሳል። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውሆች ሁሉ አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻልም ኖሯልን? ዘወር ብሎ ተቆጥቶ ሄደ። ባሪያዎቹም ቀርቦ አባት ሆይ ነቢዩ ታላቅ ነገር እንኳን ቢነግርህ ኖሮ ባደረግከው ነበር። ይልቁንስ ታጠብና ንጹሕ ሁን ቢልህ እንዴት ነው ብለው ነገሩት ይላል። ወረደም የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ። አሜን። ዳግመኛ ሪስቶሬሽን አገኘ። እግዚአብሔርን ሰማ፣ ከእግዚአብሔር ጋር ተስማማ። ነቀፌታውን እግዚአብሔር አነሳ። ወዳጆቼ ወደ እግዚአብሔር እንመለስ። እግዚአብሔር ነቀፌታችንን ያነሳል። አይኖቻችንን ወደ እግዚአብሔር እናድርግ። እግዚአብሔር ነቀፌታችንን ያነሳል። ለእግዚአብሔር እንታዘዝ። እግዚአብሔር ነቀፌታችንን ያነሳዋል። ለእግዚአብሔር ቀላል ነው። ለአንተ የከበደ የትኛውም ነቀፌታ ለእግዚአብሔር ቀላል ነው። እመኑኝ፣ ለእግዚአብሔር ቀላል ነው። ለአንተ የከበደ ከባድ ነው ያልሽው ለእግዚአብሔር ቀላል ነው። ማንም ሊፈውሰውን ያልቻለውን እግዚአብሔር ይፈውሳል። የትኛውም አይነት ልብ ይፈወሳል። ፕሬዝ ጋድ ሃሌሉያ። በቤትህ በአካባቢ ላይ የሆነ ሰዎች የሚያውቁት ነቀፌታ ቢኖር እንኳን እግዚአብሔር ያነሳዋል። መጽሐፍ ቅዱስ ኤልሳቤጥም ነቀፌታ በሰዎች መካከል ነበረ ይላል። የኤልሳቤጥ ነቀፌታ በሰዎች መካከል ነበረ ይላል። ይህም የተገለጸ የታወቀ ነበረ ይላል። የታወቀ የተገለጸ ነበረ። ስለዚህ ኤልሳቤጥ ፈጽሞ ልትሰውረው የማትችለው ነቀፌታ ነበረ። ባሏ ካህን ነው። ጥሩ ጤንነት አላቸው። ጥሩ ፋይናንስ አላቸው። ነገር ግን በቤታቸው ፊውቸር የለም። ልጅ የሚለው ፊውቸርን ነው የሚያሳየው። ፊውቸሪቲ ቀጣይነት የለም። የሚታያቸው ዛሬ ብቻ ነው። የሆነ አጭር በቃ የተገደበ ነገር። እግዚአብሔር ግን ያስጥሳቸዋል። ዛሬ ገደባችሁን ያስጥሳል። ፊውቸር የለም። እግዚአብሔርም ባሰበው ጊዜ ዘካርያስን እንደዚህ ብላ ጸለየች። ሉቃስ ምዕራፍ 1 ቁጥር 24 እስከ 25 እንደዚህ ይላል። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች፣ ነቀፌታዬን ከሰዎች መካከል ያስወገደልኝ። ሃሌሉያ። ከምን? ከሰዎች መካከል። ሰዎች በሚያውቁት በሚረዱት በሚያውቁ በዛ ማንነት ስምህ ሲቀየር፣ አሜን። እግዚአብሔር ውስጣዊ ማንነትን የሚቀይር እግዚአብሔር ብቻ ነው። መታወቂያ የሆነ ዝቅተኛ ትንሽ የማይችል ተብለ ከሆነ እግዚአብሔር አይዲህን ይቀይረዋል፣ መታወቂያን ይቀይረዋል። በሰዎች መካከል የምትታወቅበትን ይቀይራል። ስለዚህ እግዚአብሔር የተሰወረውን ነገር ገልጦ ይፈውሳቸዋል። ስለዚህ እችም ሴት ሱናማዊቱም ሴት ምን ይላል? በዚያም ሁለተኛ ነገሥት 4:8 ላይ አንድ ቀንም እንዲህ ሆነ፣ ኤልሳም ወደ ሱነም አለፈ፣ በዚያም ታላቅ
ሴት ነበረች። ምን አይነት ሴት? አውሩኛ ኦኬ ነው። ታላቅ ሴት ምን ያለች? ታላቅ ሴት። ታላቅ ሴት ማለት በአካባቢው ላይ የከበረች ሴት ነች። ነገር ግን ምን አለ? ልጅ የላትም፣ ፊውቸር የላትም። የእግዚአብሔር ቃል ግን እንዲህ ሲል መጣ። ሎሌውም ጊያዝን ይህችን ሱናማዊ ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ አስበሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽ በላት አለው። እርሷም በወገኔ መካከል ተቀምጫለሁ ብላ መለሰችለት። በወገኔ መካከል በቃ አርፍ ያለው ተስፋ ቆርጫለሁ። ይሄ ተስፋ መቁረጥ ንግግር ነው። ነገር ግን እንደዚህ ያለ ጊያዝ፣ እርሱም እንግዲህ ምን እናድርግላት አለ። ጊያዝም ልጅ የላትም፣ ባሏም ምን ብሏል? ሸምግሏል። ስለዚህ ወዳጆቼ እግዚአብሔር ያየላችሁ ይበልጣል። አሜን። እግዚአብሔር የተሻለ ነገር አይቶላችኋል። ከነቀፌታው ባሻገር እግዚአብሔር ስማችሁን ገናና ሊያደርገው ይፈልጋል። መጽሐፍ ቅዱስ አብርሃምን ገናና አደርግሃለሁ አለ። የምትታወቅበት መታወቂያ አለ። ሰው ሁሉ የሚያውቅበት አካባቢ በዚህ ዕድሜ እንደማትወልድ ተስፋ የቆረጥክ እንደሆነ የታወቀ ነው። ነገር ግን ስምህን አገነዋለሁ። ስምህን ገናና አደርገዋለሁ። ታላቅ ሕዝብ አደርጋለሁ። ካንተ የሚወለደው ኔሽን ይሆናል። ነቀፌታን ካንተ ላይ ያነሳለሁ። ነቀፌታ ይነሳል። እጎበኛለሁ። ፕሬዝ ጋድ። እግዚአብሔር ያያል። አሜን አሜን። በሕይወታችሁ ላይ በየትኛውም ዳይሬክሽን ላይ ነቀፌታን እግዚአብሔር ያነሳል። ሰምታችሁኛል? ያነሳዋል። አነስተኛ ነኝ፣ በቃ አልችልም፣ በስራ ስፍራ ላይ ይሄ ነው። በጤናችሁ አቅጣጫ ላይ የሆነ ነቀፌታ ካለ እግዚአብሔር እንደዚህ እያለኝ ነው። በስራ ስፍራችሁ፣ በጤናችሁ፣ በፋይናንሳችሁ ነቀፌታ እግዚአብሔር አነሳዋለሁ እያለኝ ነው። እኔ እንግዲህ ትንቢት ስናገር በቃል ነው የምናገረው። ክብር ለኢየሱስ ይሁን። እግዚአብሔር አዘ ኔሽን ለትውልድ ሲያመጣ እግዚአብሔር በቃል ነው የሚናገረው። ፕሬዝ ጋድ። እግዚአብሔር የመርህ አምላክ ነውና ሃሌሉያ። በቃሉ ሲናገር እውነት እላችኋለሁ ይተክላችኋል። አትናወጡ። የቃሉ ፕሮፌሲ ይተክላል። ቃሉ መጣላችሁ አይደለም? ቃሉን ያዙ። ቃሉ ያላቸው እነሱ ምኖች ናቸው? ገዢዎች ናቸው። ፕሬዝ ጋድ። ገዢዎች ናቸው። ካህኑ ኢያሱ ታላቅ ካህን ነበረ ይላል። ታላቅ ካህን ነበረ። በካህናት መካከል የተከበረ ካህን ነበረ። ነገር ግን ካህኑ ኢያሱ ወደ ዴስቲኒው ወደ እግዚአብሔር ወዳየለት ስፍራ እንዳይደርስ የያዘው ነገር ነበረ። የተያዘበት ነገር ነበረ። ነቀፌታ ነበረበት። እድፋም ልብስ ይለዋል መጽሐፍ ቅዱስ። እድፋም ልብስ። ወዳጆቼ እግዚአብሔር እድፋሙን ልብስ ያንሳል። የትኛውም አይነት እድፋም ልብስ ይነሳ። ክብር ለኢየሱስ ይሁን። እድፋም ልብስ፣ ሰይጣን ያለበሰው እድፋም ልብስ፣ መታወቂያው የሆነ እድፋም ልብስ። ዘካርያስ ምዕራፍ 3 ቁጥር 1 ጀምሮ እንደዚህ ይላል። እርሱም ታላቁን ካህን ያዙልኝ። ታላቅ ካህን ነው። ታላቅ ካህን ነው። እስቲ ታላቅ ካህን በሉኝ። ቅድም ማነው እሱ ሶሪያዊው ጀነራል ታላቅ ጀነራል፣ የተከበረ ጀነራል ነው። ነገር ግን ነቀፌታ አለበት። ይሄኛውም ታላቅ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበረ። እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? ሃሌሉያ። እግዚአብሔር የሚያይበትና ሰይጣን የሚያይበትን ተመልከቱ። እግዚአብሔር አሁን ያለህበትን ሁኔታ አያይም። ሃሌሉያ። እስቲ ለጌታ አጨብጭቡ። ሁኔታህን እግዚአብሔር ያሁኑን ሁኔታ አያይም። እግዚአብሔር የሚያየው የከበረ ማንነትህን ነው። ሃሌሉያ። የከበረ ማንነትህ ነው። እሱ እኮ ከእሳት የወጣ ትንታግ ነው። ሃሌሉያ። ለእኔ የተለየ ነው። ክብር ለኢየሱስ ይሁን። እግዚአብሔር የለየው ነው። ለክብሩ የለየው ነው። እግዚአብሔር አሁን ያለበትን ሁኔታ አላየም።
ነቀፌታውን አሁን ያለበትን ነቀፌታ አላየም። እግዚአብሔር ያየው ክብሩን ነው። አሜን። ዛሬም እግዚአብሔር እንደዚህ ነው የሚላችሁ፣ እግዚአብሔር ባየው ልክ እንድትመላለሱ ነው። አሁን እየነገርኳችሁ ያለው ነቀፌታችሁ ሲነሳ ተመልሳችሁ እንደዛው እንዳትሆኑ። እግዚአብሔር እንዳየላችሁ ተመላለሱ። ለጌዲዮን እንደተናገረው አንተ ብርቱ ኃያል ሰው እንዳለ እኔ ብርቱ ኃያል ሰው ነኝ። አሜን። እግዚአብሔር ባየላችሁ ልክ ተመላለሱ። ሰይጣን ያለው ምንድነው? እሱ ይሄ እድፋም ልብስ የለበሰ ካህን ብሎ በእግዚአብሔር ፊት አቆመው ይላል። አያችሁ፣ ሰይጣን ሊከስ በቀድሞ ማንነት ፊት በእግዚአብሔር ፊት ያቀርባል። እግዚአብሔር የሚናገረው ስላንተ ሌላ ነው። አንተ ግን ከሰይጣን ጋራ ከሰይጣን ንግግር ጋራ ከተስማማ እድፋም ልብሳም ነኝ ትላለህ። የእድፍ ልብስ በቃ ለብሻለሁ። ነገር ግን እግዚአብሔር እንደቀየረልህ እመን፣ እንደሚለውጥልህ እመን። አሜን። ስለዚህ ወዳጆቼ ኢያሱን በእግዚአብሔር ፊት አቆሙ ይላል። ታላቁ ካህን ኢያሱን፣ ታላቅ የሆነ ካህን እንግዲህ ሰይጣን ሊከሰው ባለበት ድካም ባለበት ነገር ታላቅ የከበረ ካህን ነገር ግን የሚባል በሕይወቱ ላይ ነበረ። ነገር ግን ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበረ ይላል። እድፋም ልብስ የሚለው ወዳጆቼ የምትታወቁበት ፕሮፌሽን ልብስ ነው። ልብስ ፕሮፌሽን ይገልጻል። አይታችሁ እንደሆነ የወታደር ልብስ ካያችሁ ይሄ ሰው ምንድነው? ወታደር ትላላችሁ። ወታደር ልብስ ለብሷል፣ ግን እድፋም የሆነ የወታደር ልብስ ትላላችሁ። ካህንም ልብስ አለው። የካህን ልብስ ለብሶ እድፋም የሆነ ልብስ ነው። ስለዚህ እድፋም እና የቆሸሸ የሚለው ምንድነው? ኃጢአትን፣ ቅድስና የሌለበትን ህይወት ነው የሚያሳየው። ስለዚህ የቅድስና ማጣትን ያንን ህይወት ያሳያል። የምንታወቅበት መቆሸሹን የምንለይበት ልብስ ቆሻሻ ሆኖ መታየቱን በስራ ቦታ ወይ በአገልግሎት ስፍራ ላይ በምንመላለስበት ስፍራ ላይ ይሄ ማንነት ቆሻሻ የሚለው ኃጢአተኝነት ተጣብቆ ካለ በክርስቶስ ኢየሱስ ደም ይነጻል። እግዚአብሔር ወዳጆቼ ከዛሬ 2000 ዓመት ያንተን ኃጢአት አንስቶታል። ነገር ግን ሰይጣን መጥቶ ይከሳል። በክርስቶስ ኢየሱስ ደም ታጥቤያለሁ፣ ነጽቻለሁ። አሜን። ለዛ ነው እግዚአብሔር ፕሮፌቲክ ቃል ነው የተናገረው። ቆሻሻ ልብሱን ቀይሩለት። እግዚአብሔር መልሶ በፊቱ የቆሙትን መላእክቶች እንደዚህ አለ፣ እድፋሙን ልብስ ከእርሱ ላይ አውልቋላቸው። ሃሌሉያ። እድፋም ልብስ ከእርሱ ላይ ይውለቅ፣ ነቀፌታው ይነሳ። ከዚህ በኋላ ንጹህ ልብስ ይልበስ። በዚህ ባደፈ ልብስ ሊመላለስ አይገባውም። ካህን ነው፣ ንጹህ ልብስ ለብሶ ይመላለስ። የሱ የተወሰነለት ይሄ ነው። አሜን። እግዚአብሔር የወሰነለት ንጹህ ልብስ እንዲለብስ ነው። አሜን። ስለዚህ እግዚአብሔር እኛ እድፋም ልብስ ለብሰን ነበር በእግዚአብሔር ፊት። ነገር ግን ክርስቶስ ኢየሱስ ስለኛ ሲሞት ንጹህ ልብስ አለበሰን። አሜን። ራሱን አለበሰን። አሜን። መጽሐፍ ቅዱስ እንደዚህ ይላል ሮሜ ምዕራፍ 13:14 ነገር ግን ጌታን ኢየሱስን፣ እዚህ ጋም ነገር ግን ይላል ወዳጆቼ፣ ደስ ይላል። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ። ስለ ስጋ ማሰብ ጥፋት ነውና፣ ነገር ግን ክርስቶስን ልበሱት። ዕለት ዕለት ክርስቶስን ልበሱት። እኔ በክርስቶስ ኢየሱስ ደም በክርስቶስ ተዋጅቻለሁ። በክርስቶስ ኢየሱስ በመገረፉ ቁስል ተፈውሻለሁ። አም ሂልድ። እኔ ድሃ አይደለሁም። ክርስቶስ ስለ እኔ ድሃ ሆኗል ማለት እንችላለን። ያ ድህነት ስለኛ ድሃ ሆነ አይደል የሚለው። ስለዚህ ይሄን ስትናገሩ ካፋችሁ ሲወጣ ወዳጆቼ ጠላት ከፊታችሁ ይሄዳል። በአፋችሁ በንግግራችሁ ጠላትን ታሸንፋላችሁ። ክርስቲያን የአዲስ ኪዳን አማኝ እግዚአብሔር ሰይፉን ያስቀመጠው በአንደበቱ ላይ ነው። በአንደበት ላይ ጠላትን ታሸንፋለህ። እኔ በክርስቶስ ተዋጅቻለሁ። አሜን። ይህን መናገር ስትጀምሩ ጠላት ከፊታችሁ ይነሳል። የጠላት ከበባ ይበተናል። ሃሌሉያ።
አሸናፊ ሆናችሁ ትቀጥላላችሁ። ተሸናፊ አትሆኑም። እኔ በክርስቶስ አሸናፊ ነኝ፣ ተሸናፊ አይደለሁም። ሁል ቀን የምትሸነፍ ከሆነ አሸናፊነትን የምታውጀው በእግዚአብሔር ቃል ነው። ፕሬዝ ጋድ አሜን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አሜን። ድል በመንሳት በሚያዞረኝ በክርስቶስ ድል ነሽ ነኝ። አሜን። ድል ነሽነትን ስትናገር ሰይጣን ስፍራውን ይለቃል። የከበበ ነገር ስፍራውን ይለቃል። ያው ዳዊት እኮ እንደዚህ ነው ያለው፣ ንብ ማርን እንደሚከብ ከበቡኝ አለ ጠላቶቼ፣ እኔ ግን በምን አሸነፍኳቸው? በእግዚአብሔር ስም አሸነፍኳቸው። በኢየሱስ ስም ታሸንፋለህ። አሜን። ካንተ ጋር ያለው ከዓለም ካለው ይበልጣል። አረ አሜን። ካንቺ ጋር ያለው ጌታ ከዓለም ካለው ይበልጣል። ከጨለማ ዓለም ካለው ይበልጣል። ከሚከስ ይበልጣል። በቃ ካህኑን እኮ ከሰሰው አስቀመጠው። ይሄ እድፋም ልብስ ለባሽ ነው ብሎ አስቀመጠው። ነገር ግን እግዚአብሔር በዛ መልክ አላየ። ልብሱን ቀይሩለት። አሜን። ጥምጣሙን ቀይሩለት። ይህ ለእግዚአብሔር የተለየ ነው። የተለየ ካህን ነው። ፕሬዝ ጋድ። እግዚአብሔር ዛሬ ስምህን እቀይራለሁ። ስምህ ይቀየራል። በፋይናንስ ነቀፌታ ቢኖር እግዚአብሔር ነቀፌታውን ያነሳዋል። በጤና ነቀፌታ ቢኖር እግዚአብሔር ነቀፌታውን ያነሳዋል። በስራ ቦታ ነቀፌታ ቢኖር እግዚአብሔር በስራ ቦታ ላይ ነቀፌታውን ያነሳል። ፕሬዝ ጋድ ያነሳዋል። በቤትህ ውስጥ ነቀፌታ ቢኖር እግዚአብሔር በቤት ውስጥ ያለውን ነቀፌታ ያነሳል። ይችላል። እስቲ ይችላል በሉኝ። እግዚአብሔር ይችላል። አሜን። ቃል ስታወጡ የሚሆን ነገር ስላለ ነው ተናገሩ ምለው። እስቲ ይችላል በሉኝ። ይችላል። እግዚአብሔር ይችላል። ነቀፌታን ማንሳት ይችላል። መቀየር ይችላል። መለወጥ ይችላል። ከፍ ከፍ ማድረግ ይችላል። ማሰማመር ይችላል። ማስዋብ ይችላል። ለክብር ማድረግ ይችላል። አንቺን ከመሬት ከትቢያ አንስቶ ወደ ከበረ ስፍራ ላይ ማስቀመጥ ይችላል። እግዚአብሔር ይችላል። ዛሬ ያለሽበትን ቦታ አትመልከጂ። እግዚአብሔር ከፍ ያለ ስፍራ ላይ አይቶልሻል። እግዚአብሔር የከበረ ስፍራ አይቶልሃል። እግዚአብሔር የሚደንቅ የከበረ ስፍራ ላይ አይቶልሃል። ዛሬ ምናልባት እንደ መርዶክዮስ በንጉሥ በር ላይ ልትሆን ትችላለህ። ነገር ግን ነገ እግዚአብሔር በከፍታ በሰረገላ በከበረ ሰረገላ ያስቀምጥሃል። አሜን። እግዚአብሔር ያዘጋጀው ይሻላል። እግዚአብሔር ያዘጋጀው የከበረ ነገር አለ። ነፍሴ ሳታውቅ በከበረ ሰረገላ ተቀመጠች አለ። ሳታውቅ እግዚአብሔር ግን አውቆ፣ አንተ ላታውቅ ትችላለህ። እግዚአብሔር ግን የከበረ ሰረገላ አዘጋጅቶልሃል። ወዳጆቼ በአገልግሎታችሁ ነቀፌታ ሊኖር ይችላል። ያንን ነቀፌታ ግን ዛሬ እግዚአብሔር አንከባለለው። ዛሬ ኃያላን ሆነው የሚነሱ ሰዎች አሉ። በክብር የሚነሱ ሰዎች አሉ።